በ1996 ዓመተ ምህረት ወደ ሻሸመኔ በመምጣት 500 ካሬ ሜትር የግል ግቢ የግለሰብ ግቢ ተከራይቼ መዋለ ህጻናት ጀመርኩኝ ማለት ነው። ያው ሲጀምር እንግዲህ በጣም በዝቅተኛ ሁኔታ ነው የጀመርኩት። አንደኛ ባክግራውንዴ መምህር ነኝ፣ ብዙ አቅም የለኝም። እንደገና ብዙም በግል ትምህርት ላይ ማህበረሰቡ ግንዛቤ ስላልነበረው የሚገርምህ ነው በወር 30 ብር እያስከፈልኩ ነው ስራውን የጀመርኩት። ማለት በቀን 1 ብር ማለት ነው ከአንድ ተማሪ መቀበለው። ከዛ በኋላ ወደ መንግስት ቢሮ ሄጄ ይሄንን አሁን ያለ ትምህርት ቤቱ ያለበትን ቦታ በሊዝ ጠይቄ ተሰጠኝ። አሁን ትልቁ ችግር ከዛ ጋር ነው የሚጀምረው። ቦታውን ከወሰድኩ በኋላ ባክግራውንዴ መምህር ስለነበረ አንደኛ የፋይናንስ አቅም የለኝም። የባንኮችን ደጅ ነበረ መርገጥ የጀመርኩት። በርካታ ባንኮች ጠይቄ ያለሁኝ ያለኝ አቅም ዝቅተኛ ስለነበረ ባክግራውንዴ ይሄን ያለኝ ኮላተራል አጓጊ ስላልነበረ በእውነት ምንም ባንክ ሊቀበለኝ አልቻለም በወቅቱ። እና ዘ ኦንሊ ባንክ በዛን ሰዓት የተቀበለኝ ባንክ ቢኖር ማን ነው? ዳሸን ብቻ ነበር። መተው አዩ። በእውነት ትምህርት ቤት ስለሆነ ትልቅ ሞራል ነው የሰጡኝና ለመጀመሪያ ጊዜ በ1997 150 ሺህ ብር ከባንኩ ተበደርኩ ማለት ነው። በዛ ስራ ነው የጀመርኩት። እና ያው ከነበረኝ ሙያም አኳያ የስራውን ፍቅር ስለነበረኝ ያው በጣም በትጋት ሰራ ነበርና ትምህርት ቤቱ ከዛን ጊዜ ጀምሮ ውጤታማ ሆኖ እዚህ ደርሷል። ሁለተኛ እንግዲህ ባንኩ በየጊዜው የነበረን ግንኙነት እየጨመረ ሄዷል። ያንን ብድር እየከፈልኩ በተጨማሪም በሌላ ጊዜ የብድር ስጦታውን እያሳደገልን ዛሬ በብዙ ሚሊዮኖች እየተበደርን ትምህርት ቤቱን እዚህ ደረጃ ለማስፋፋት ደርሰናል። ከባንኩ ጋር ያለን ቁርኝት ደግሞ ይሄን ብቻ አይደለም። አንደኛ ባንኩ ከሌሎች ባንኮች የሚለይበት እኔ በጣም ሪሊ የማመሰግነው ከዚህ በፊት በደብዳቤም የገለጽኩት እስካሁን ሌላ ባንክ እንዳለ ባላቅም ዳሸን ባንክ ግን ለጤናና ለትምህርት በኢንተረስት በብድር ስጦታው ላይ ቅናሽ ያደርጋል። ይሄ ደግሞ ትልቅ የሞራል እንትን ነው። እንግዲህ ከዚህ በመነሳት ከባንኩ ጋራ ያላሰለሰ ጥረት በማድረግ ዛሬ ትምህርት ቤታችን ወደ 2000 ተማሪ በላይ ያለው ከ80 በላይ ሰራተኞች አለው። ጠቅላላ የትምህርት ቤቱ ክፍያ የሚሰበሰበው 100% በዳሸን ባንክ ነው። መምህሮቻችንም በሙሉ እዛው አካውንት እየተከፈተላቸው ደሞዝ የሚከፈላቸው በባንኩ ነው። በአጠቃላይ እንግዲህ ሽያጭም ግዢም የምናከናውነው ከባንኩ ጋር ነው። ኦልሞስት ያው ዳሸን በለው ትምህርት ቤቱን እንግዲህ